إنما صنعوا كيد ساحر ولا يفلح الساحر حيث أتى أنه ذكر عقوبة الساحر كذلك كتلن دقمو ሶስተኛ ደረጃ የምናየው በእስላም ሸሪዓ አንድ ድግምተኛ መሆኑ ከተረጋገጠ ምንድነው መቀጨው የሚለውንም አጠር አድርገን ለማየት እንሞክራለን نظرا لتعدد انواع السحر اختلف العلماء في عقوبة الساحر وذهب جمهور العلماء من الصحابة والتابعين وفقهاء الامصار ورواية عن الامام احمد والشافعي انه متى ثبت جريمة السحر بحق انسان باقرار او بينة وجب قتله ومهونم يا دغمت عينت የተለያየ ከመሆኑ አንፃር ድግምተኛ መቀጨው ምንድነው በሚለውም ላይ የተወሰነ خلاف በዑለማዎች ዘንድ አለ ነገር ግን አብዛኛዎቹ ዑለማዎች ከሷሐቦች ከታቢዒዎች ጀምሮ ከኢማሙ ሻፊዒና ኢማም አህመድ ሪዋያም ነው ተብሎ ተጠቅሷል አንድ ድግምተኛ ድግምት እንደሚፈጽም ከተረጋገጠ ራሱ በራሱ ካመነ ወይንም ነው በምስክር ከተረጋገጠበት ያንን ድግምተኛ ቅጣቱ መግደል መሆኑን አረጋግጠዋል ማለት ነው إلا أن يأتي قبل أن يقدر عليه ያ ድግምተኛ ግን ሳይደረስበትና ሳይያዝ በፊት ራሱን በራሱ አጋልጦ ተውበት አድርጋለሁ ማንንም ሳያውቀው ማንንም ሳይደርስበት ራሱ በሐላፊ ቦታ ላይ ላሉ ሰዎች ራሱን አጋልጦ የሰጠ ከሆነ በስተቀር ከተደረሰበትና ከተያዘ ከመገደል ውጪ ሌላ ምንም አማራጭ የለውም ለዚህም ይሄን የሚከተለውን ሐዲስ እንደ ማስረጃ ሊጠቀስ ይችላል حد الساحر ضربه بالسيف او ضربة بالسيف يا دغمتኛ መቀጮ በሰይፍ መቅላት ነው ተብሎ ተነግሯል رواه الامام الترمذي وهو حديث فيه ضعف ولجندب راوي الحديث قصة توضح معنى الحديث جندب ابن جنادة የሚባለው ታላቁ ሰሃቢ ይህ ከላይ የተጠቀሰውን ሐዲስ የዘገበው ሰሃቢ ይሄ ያወራውን ሐዲስ በተመለከተ አንድ ታሪክ አለው ይህ ታሪክ ኢማም አልቡኻሪ ታሪካቸው ላይ እነ በይሃቂም ደላኢል ላይ ዘግበውታል እና ይህ قصة من ይላል أن ساحرا كان عند وليد بن عقبة يلعب نا عند ድግምተኛ ነው ሰውየው እና ሰዎችን ሰብስቦ የሆነ ትርኢት ነገር እያሳያቸው ነው እንደ ሰርከስ ምናምን እንደሚባለው ማለት ነው እና فذبح انسانا የሆነን ሰው እንደዚህ ያረደው አስመስሎ አሳየ ማለት ነው ና وابان راسه ይሄ አንገቱን ከሌላው ሰውነቱ ለይቶ ገንጥሎ አረደው ማለት ነው ለያየ እና فعجبنا فاعاد راسه وفي روايه فقال الناس سبحان الله يحيي الموتى ሰው በጣም በመደነቅ የሞተን ነገር ህያው ያደርጋል ምን አይነት ጥበብ ነው ምን አይነት ነገር ነው እያለ ሰው ሁሉ መገረሙን ያዘ በዚህ ጊዜ ወራአሁ رجل صالح من المهاجرين يعني جندب ነው ተብሏል እና ተመለከተው ሰዎች መሐከል ተቀላቅሎ ሰውየው ያንን ሰውዬ በሰይፍ አንገቱን ያረደውና የቀላው አስመስሎ ከዚያ በኋላ ደግሞ እንደገና መልሶ ሲገጥመውና ሰውየው ቀና ብሎ መጀመሪያ ታርዶ አንገቱ ከሰውነቱ ተለያይቶ ተንፈራፍሮ እንደመሞት ብሎ ከዚያ በኋላ እንደገና አንገቱን ከሰውነቱ ጋር አጋጥሞ ቀና ብሎ ምናምን ሲል ሰው ሁሉ ጉድ ሲል ሲደነቅ አየ ጅንዱብ ከዛ በኋላ فلما كان من الغد በነጋታው اشتمل على سيفه سيفን ታጥቆ ማንም ሳይው ሰይፉን ታጥቆ ገባና ሲያበቃ فذهب يلعب لعبه ذلك ትላንትና ሲያሳይ የነበረውን ትርኢት ዛሬም የሆነን ሰውዬ እየቆረጠ ሲመልሰው ምናምን ማሳየት ጀመረ فاخترط الرجل سيفه በዚህ ጊዜ ሰሃቢዩ ሰይፉን ምዝዝ አደረገ አወጣና ሲያበቃ فضرب عنقه ይሄንን ድግምተኛ ሰውዬ አንዴ አንገቱን በሰይፍ መታውና ለያየው ከዚያ በኋላ ምን አለ وقال ان كان صادقا فليحيي نفسه ወንድ ከሆነ ጎበዝ ከሆነ በል ራስን ህያው አድርጋ በማለት በዚህ መልክ ገደለው ማለት ነው ይሄን ያዩና የተመለከቱ አንድም ሰው ተቃውሞ አላሰማም ማለት ነው رواه البخاري في التاريخ والبيهقي في الدلائل ويستدل ايضا وجاء في كتاب عمر قبل موته بسنه امير المؤمنين عمر رضي الله عنه كما موتاچو ከአንድ አመት በፊት ይሄንን መርሶም ወጥተው ነበር ደብዳቤ ጽፈው ነበር ምናሉ اقتلوا كل ساحر وساحره ማንኛውም ድግምት ወንድ ድግምተኛ
ሴት ድግምተኛ ገደሏቸው በማለት ይሄን አዘዋል ማለት ነው رواه ابو داود والبيهقي وغيرهما وصححه الشيخ الألباني رحمه الله تعالى በመሆኑም ሸሪዓው የድግምተኛን ቅጣት እንደዚህ በጣም ከባድ እንካራ እንዲሆን ያደረገበት ምክንያት አለ ማለት ነው ለምን ከተባለ ከዚህ በኋላ የምናየው ነጥብ ማለት ነው አضرار السحر ሐቂቀተን በጣም ከባድ የሆነ ጉዳት አለው በህብረተሰቡ መካከል ብዙ ችግር በመፍጠር የሚታወቅ መጥፎ ተግባር ስለሆነ ነው ሸሪዓችን ድግምተኛ የሆነ ሰው እንደዚህ ከባድ ቅጣት እንዲቀጣ ያዘዘው ማለት ነው አንዱና ትልቁ የሲህር ጉዳት يعني خروج عن دين الله جل وعلا وعبادة وطاعة للشيطان يعني كالله سبحانه وتعالى دين موتات ነው شيطانን መታዘዝና شيطانን መምለክ ነው ሌላ አባባል خطر على العقيدة በሰውየው እምነት ላይ ከባድ የሆነ አደጋ ያደርስበታል ማለት ነው بل وقد نص غير واحد من أهل العلم أنه أحد نواقض الإسلام العشرة بل علماء سويو مسلم كهونه بوهلا يا الله دين ውስጥ ከገባ በኋላ ዲኑን ከሚያበላሽበትና ከእስልምና ከሚያስወጡት ነጥቦች አንዱ አድርገው ቆጥረውታል ማለት ነው ሌላው يورث العداوة والبغضاء بين أفراد المجتمع يعني በህብረተሰቡ መካከል ጠላትነትን ጥላቻን ምቀኝነትን ክፋትን እና የመሳሰሉ መጥፎ ነገሮችን ሁሉ የሚያሰራጭ ተግባር ሆኖ እናየዋለን ሰዎች يعني ሰላማዊ የሆነ ህይወታቸውን እንዳይመሩ በሰላም ገብተው በሰላም እንዳይወጡ ስራቸውን ትምህርታቸውን ትዳራቸውን ኑሯቸውን በሰላም እንዳያከናውኑ እንቅፋት ናቸው ድግምተኞችና የድግምተኞች አጨብጫቢዎችና የነሱ ሙሪዶች ወይንም ደግሞ ለነሱ ሽርጉድ የሚሉ የነሱ አጫፋሪዎች የህብረተሰቡን ሰላም የሚነዙ ናቸው ማለት ነው ይሄው በተለያየ አጋጣሚ እንደምናየው ማለት ነው يعني በውሸት አድርጎ የማያውቀው ነገር حتى ቢያደርገው እንኳን ግን አድርጎ የማያውቀው ነገር يعني በሰማይ ላይ በረረ በውሃ ላይ ተራመደ ይሄንን አደረገ ይሄንን ሰራ በል በነጠላ ስሙ አንተ እንኳን እየተባለ አይጠራ አንቱ እየተባለ አባታችን እየተባለ يعني አምልኮት እየተሰጠው የተለያዩ ሰዎች መድኃኒት ነው እያለ يعني ያ መድኃኒት ሰዎችን የሚገድል ሰዎችን ሽባ የሚያደርግ ሰዎችን የሚያሳብድ يعني የስንቱ ትዳር ተበጥብጧል በድግምተኞች ስንቱ ያልጋ ቁራኛ ሆኗል ስንቱ ከትምህርቱ ተፈናቅሏል ዛሬ ነገ ትምህርቴን ጨርሼ ትምህርቴን እዳር አድርሼ ተመርቄ ሀገሬን አገለግላለሁ ቤተሰቤን እጠቅማለሁ ራሴን እለውጣለሁ ብሎ በትጋት በንቃት ትምህርቱን ሲከታተል ያለ ተማሪ ቤቱ ይቁጠረው ስንትና ስንት ነው በድግምተኞችና በድግምት አማኞች ተጨናግፎ ከትምህርቱ የተፈናቀለ በተለይ ይሄው በአሁኑ ሰዓት እንደሚታየው يعني በተለይ ሙስሊም እህቶቻችን ላይ የሚፈጸሙ ተግባሮች ማለት ነው يعني የተለያዩ ቦታዎች ላይ ለውበት ሳሎን ጸጉራቸውን ለመሰራት ምናምን በሚገቡበት ጊዜ ድግምት ያደርጉባቸዋል እና ከትዳራቸው እንዲፈናቀሉ ከስራቸው እንዲፈናቀሉ ከትምህርታቸው እንዲፈናቀሉ የተደረጉ ስንትና ስንት ሴቶች አሉ ማለት ነው ይህም ጥንቃቄ ያስፈልገዋል يعني በእምነቱ ጠንካራ የሆነ ሙስሊም ጋር ካልሆነ በስተቀር እንዲህ አይነት ተግባር ማድረግ አያስፈልግም ማለት ነው ምክንያቱም ራስን አደጋ ላይ መጣል ነውና እንደዚሁም ደግሞ يعني ሰዎች ንግዳቸውን ስራቸውን እንዳይሰሩ በድግምተኞች ድግምት አማካኝነት የተለያየ ችግር የደረሰባቸው ስንትና ስንት ናቸው በድግምት ምክንያት ይሄው የህብረተሰቡ ገንዘብ ያን ካላ አግባብም እየባከነ ነው ሰውየው ሳይሰራ ሳይደክም ሳይለፋ እየተነቆለ እየደገመ መተትን እየተናገረና ያልሆነ የሆነውን ነገር እየቀባጠረ ስንት ንብረት ነው ያፈራው ስንቱን ነው ከንብረት ያራቆተው ይሄ ሁሉ ተግባር በመናይበት ጊዜ ሐቂቀተን ሸሪዓችን يعني ምናልባት አንድ ድግምተኛ ይገደል ይሆናል ተመልከቱ ሁለት ወይንም ሶስት ድግምተኞች ይገደሉ ይሆናል ከዛ በኋላ ጠቅላላ በሀገሩ ላይ ያሉ በሚሊዮኖች የሚቆጠሩ ህዝቦች ሰላም ያገኛሉ ማለት ነው አያችሁ ዛሬ ግን ምን እየተባለ ነው يعني መግደል ምናምን ይሄ ሰብአዊ መብት ያሌለው ጨካኝ የሆነ ቅጣት መነሳት አለበት ቅጣቶች መሆን ያለባቸው አስተማሪ መሆን አለባቸው እንጂ ብቀላ መሆን የለባቸው ምናምን ይባላል ከዛ ቀለል ባሉ ነገሮች ድግምተኞች ይታለፋሉ ማለት አንዳንዴ ትንሽ ጊዜ ይታሰርና ይወጣ ወጥቶ ደግሞ ነገ ድግምት ይሰራል
ነገ ደግሞ አንዱን ያሳብዳል ነገ ደግሞ ሌላውን ሽባ ያደርጋል ነገ ደግሞ ሌላውን ከስራ ያፈናቅላል ከትምህርት ያፈናቅላል ተመልከቱ ይሄንን ሰውዬ ግን አንድ ሰው ነው ተመልከቱ ብንገድለው ይሄ ሰውዬ يعني በትክክለኛ መንገድ ቢገደል ነገ በጣም ብዙ ህይወቶች በሱ ምክንያት እንዳይጠፉ ብዙ ጭንቅላቶች በሱ ምክንያት እንዳያብዱ ብዙ ጤነኞች በሱ ምክንያት يعني ጤናቸው እንዳይታወቅ ለብዙሃኑ ተቆረቆርን ማለት ነው ሸሪዓ እስላም ከዚህ አንፃር ድግምተኛ በሆኑ ሰዎች ላይ ድግምት መስራታቸው ከተረጋገጠ ራሳቸው ተውበት አድርገው ንስሐ አድርገው ተጸጽተው መተው ራሳቸውን አጋልጠው ከህብረተሰቡ ጋር ለመቀላቀል ዝግጁ ሆነው ይህንን ሲህርን እርግፍ አድርገው ትተው በራሳቸው ፈቃደኝነት ካልመጡ በስተቀር ይላሉ የኢስላም ዑለማዎች ድግምት እንደሚሰራ ሰውን አዛ ያደረገ እንዳለ ከተደረሰበት ከመገደል ሌላ ምንም ቅጣት ሊኖረው አይችልም ማለት ነው